አርሰናል ከጥቁር ማንነት ጋር እንዴት ሊተሳሰር ቻለ? ሰላም ውድ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ ፕሮፋይል ነክ በሆኑ ጉዳዮችና በአጫጭር የእግር ኳስ መረጃዎች እየደረሰ ይገኛል። አሁንም አርሰናል ከጥቁር ማንነት ጋር እንዴት ሊተሳሰር ቻለ የሚለውን ጉዳይ እንዳስሳለን። አብሮነታችሁ አይለየን። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ዶክተር ክላይቭ ንዋንካ በአውሮፓውያኑ መስከረም 28 ቀን 2002 ከጓደኞቻቸው ጋር ለመገናኘት ማንቸስተር ውስጥ ወደሚገኝ ቡና ቤት በቀጠሯቸው ሰዓት ደረሱ። ለቀጠሯቸው ምንም የተለየ ነገር ያለ አይመስልም። ሆኖም የእግር ኳስና የባህል ታሪክ ሊመለከቱ ነበር። በዕለቱ አርሰናል 9 ጥቁር ተጫዋቾችን በቋሚ አሰላለፍ ውስጥ በማካተት የፕሪሚየር ሊጉ የመጀመሪያው ቡድን ሆነ። መድፈኞቹ ከሜዳቸው ውጪ ሊድስ ዩናይትድን 4-1 ሲያሸንፉ ቴሪ ኦነሪ፣ ንዋንኮ ካኑና ኮሎቱሬ ኳስና መረብን አገናኝተዋል። በለንደን ዩኒቨርሲቲ ፕሮፌሰር የሆኑት ዶክተር ንዋንካ ብቃታቸው የዚህን ታሪካዊና በማንነት ላይ ያለውን ተጽዕኖ ከፍ አድርጎታል ሲሉ ለቢቢሲ አፍሪካ ተናግረዋል። ይህንን በማሳካታቸውም የብቃታቸውን ትክክለኛነቱን አስመስክሯል ሲሉ ነው ዶክተር ንዋንካ የተናገሩት። አክለውም ክለቡ ለጥቁሮች ባህላዊ ታሪካዊ ያበረከተው አስተዋጽኦ በቅርቡ ለህትመት በበቃው ብላክ አርሰናል በተሰኘውና በተባባሪ አርታይነት በተሳተፉበት መጽሐፍ ላይ ተካቷል። ከሰሜን ለንደኑ ክለብ ጋር ግንኙነት ያላቸው ሰዎች ምስክርነቶችንና ፎቶግራፎችንም አካተዋል። እኔ ብሪቲሽ ናይጄሪያዊ ነኝ። ጥቁር በተለይም አፍሪካውያን ተጫዋቾችን በብሪቲሽ እግር ኳስ ተወክሎ ማየት ለእኔ ትልቅ ነገር ነው ብለዋል። በመጽሐፉ አርሰናል በፕሪሚየር ሊጉ ጥቁር ተጫዋቾች ይበልጥ እንዲጫወቱና በኤሚሬትስ ስታዲየም የጥቁር ሴት ደጋፊዎች ቁጥር እየጨመረ እንዲመጣ የተደረገው ጥረት ተተንትኗል። ብዙም ጥናት ባይደረግበትም ጥቁሮች ከአርሰናል ጋር ስላላቸው ግንኙነት በጣም አስፈላጊ የሆነ ነገር እንዳለ ሁልጊዜ የሚሰማኝ ነበር ብለዋል ዶክተር ንዋንካ። የቡድኑ የልብ ደጋፊዎች ለክለባቸው የሚሰጡት ድጋፍ በዕለት ተዕለት ህይወታቸው መቀጠሉን የሚያሳይ ቁርጠኝነትን በመጽሐፍ ውስጥ ተንጸባርቋል። አርሰናል ስል ለጥቁሮች የአርሰናል ባህል ምን ያህል አስፈላጊ እንደሆነ መግለጽ ነው ሲሉ ነው ዶክተር ንዋንካ አክለው የሚናገሩት። ክለብ ሲባል ጡብና ሲሚንቶ ማለት አይደለም። አርሰናል በጥቁሮች ባህል ውስጥ የሚጠቀስባቸው ናቸው። ይህ ደግሞ በስራ ቦታ፣ ጸጉር ማስተካከያዎችና በቤተ እምነቶችም ሊሆን ይችላል። ኢያን ራይት በአውሮፓውያን በ1990ዎቹ ውስጥ ላደጉ ብዙ ጥቁር የአርሰናል ደጋፊዎች ምልክት ሆኖ ታይቷል። የወርቅ ጥርሱ፣ ግርማ ሞገሱ፣ ስብዕናውና የጎል ረሃቡ ለዚህ ይጠቀሳሉ። በጥቁር አርሰናል ተጫዋቾች ማሳየነት ቢነሳ ብዙ የመድፈኞቹ ደጋፊዎች አይቃወሙትም። ለዶክተር ንዋንካና ለሌሎች ናይጄሪያውያን ግን ሌላ ኮከብ ተጫዋች ቀድሞ ይነሳል። እንደ አውሮፓውያን አቆጣጠር በ1996 አርጀንቲናን አሸንፎ የኦሎምፒክ ወርቅ ሜዳሊያን ያገኘው የናይጄሪያ የኦሎምፒክ እግር ኳስ ቡድን አይዘነጋም። በተለይም ብራዚልን በግማሽ ፍጻሜው ሲያሸነፉ ወሳኙን ግብ ያስቆጠረው ሰው ቀድሞ ብቅ ይላል። እሱም ንዋንኮ ካኑ ነው። በኢሞ ግዛት የተወለደው አጥቂው በአውሮፓውያኑ 1999 ነበር ከጣሊያኑ ኢንተር ሚላን አርሰናልን የተቀላቀለው። እርሱ አርሰናልን መቀላቀሉን ለእኔና እንደኔ ላሉ ሰዎች ልዩ ባህላዊ ጠቀሜታ ነበረው ብለዋል ዶክተር ንዋንኮ። በወቅቱ የአርሰናል አሰልጣኝ የነበሩት አርሰን ቬንገር ከ1996 እስከ 2018 በቆዩባቸው 22 ዓመታት የአፍሪካና የፈረንሳይ ኮከብ ተጫዋቾችን በማስፈረም ይታወቃሉ። ቡድኑ ሲደክም የእንግሊዝ ታብሎይድ ጋዜጦች ስም ያላቸውና የእንግሊዝ ሊግ የሚያውቁ ተጫዋቾችን ማስፈረም አለባቸው እየተባሉ ይብጠለጠሉ ነበር። ፈረንሳዊ አሰልጣኝ አርሰናልም በ2003 እስከ 2004 የውድድር ዓመት የሊጉን ዋንጫ እንዲያሸንፍ ሲረዱ ትልቅ ክብር ተቸራቸው። ዋንጫ ብቻ አልነበረም ያገኙት። የቬንገር ቡድን አንድም ጨዋታ አልተሸነፈም። ይህ ታሪክ ሊደገም አልተቻለም። የወርቅ ዋንጫንም አስገኝቶላቸዋል። ይህ ቡድን የአይቮሪ ኮስቱን ተከላካይ ኮሎቱሬን፣ ካሜሮናዊውን የቀኝ መስመር ተከላካይ ላውረንንና ካኑን ያካተተ ነበር። ጥሩ የሚጫወትና የሚያዝናኑ የአፍሪካ ተጫዋቾች መኖራቸው አንድ ነገር ነው። በእነዚህ ተጫዋቾች ማሸነፍ ደግሞ ለውጥ ያመጣል ብለዋል። ስለዚህ ሲያነሱ ዶክተር ንዋንካ ይህን የስኬት ሞዴል የተከተለው የለንደን ተቀናቃኙ ቼልሲም በአሰልጣኝ ሆዜ ሞሪኒዮ ስር ውጤታማ ሆኖበታል። የአይቮሪ ኮስቱ ዲዲዬ ድሮግባ፣ የጋናው ማይክል ሲሳይን እንዲሁም ናይጄሪያዊ ጆኖቢ ሚካኤል ለዚህ ተጠቃሾች ተጫዋቾች ናቸው። የጥቁር ተጫዋቾች መብዛትና ዘረኝነትን መዋጋት በአርሰናል ቤት ጥቁር እግር ኳስ ተጫዋቾች አስደናቂ ስኬት ቢያስመዘግቡም ዘረኝነት ግን ሜዳው ውስጥ ብቻ ሳይሆን
ከሜዳው ውጭም ተከትሏቸዋል። እንግሊዝ በዩሮ 2020 የአውሮፓ ዋንጫ ፍጻሜ በጣሊያን ተሸንፋለች። ሽንፈቱን ተከትሎ ቡካዮ ሳካ፣ ጄደን ሳንቾ እና ማርከስ ራሽፎርድ በጨዋታው የመለያ ምት በመሳታቸው በበይነ መረብ የዘረኝነት ጥቃት አስተናግደዋል። ከዚህ ጋር በተያያዘም 11 ሰዎች በቁጥጥር ስር የዋሉ ሲሆን አርሰናል ለሳካና ለሶስት አናብስት የቡድን አጋሮቹ የድጋፍ መግለጫ ማውጣቱ ይታወሳል። ይህ ሊቀጥል አይችልም። የማህበራዊ ሚዲያ መድረኮችና ባለስልጣናት ተጫዋቾቻችንን በየቀኑ የሚደርስባቸውን አጸያፊ ጥቃት በፍጥነት መቆሙን ለማረጋገጥ እርምጃ መውሰድ አለባቸው ብሏል። በወቅቱ ሳካ ላይ የሚደርሰው ጥቃት አልተቋረጠም። ባለፈው በ2021 በኖቲንጋም ፎረስት ከተሸነፉ በኋላም ጥቃት ተሰንዝሮበታል። በዚህ የውድድር ዘመን በሁሉም የእንግሊዝ እግር ኳስ እርከኖች በብዛት ተመዝግበው የመድሎ አይነት ዘረኝነት እንደሆነ በጸረ መድሎ ላይ የሚሰራው ኪክ አውት ያሰባሰበው መረጃ ያሳያል። ከአናሳ ማህበረሰቦች የመጡ ተጫዋቾች በበይነ መረብ ኢላማ ይደረጋሉ። በሚወክሉት ብሔራዊ ቡድን አገር ተወልደው ቢያድጉም የህብረተሰቡ አካል እንዳልሆኑ ይነገራቸዋል። የዘር ጥላቻ ጥቁር ተጫዋቾችን ለመግለጽ በሚጠቀሙበት ቋንቋም የተጠናከረ ነው ብለው ዶክተር ንዋንካ ያስባሉ። በዘር የተከፋፈለ የሚያገል አሉታዊና አላዋቂ ሆነው ያገኟቸዋል። ጥቁርና ነጭ በስፖርተኝነት የዘረኝነት ጉዳይ ላይ ሁለት የኔዘርላንድ ዩኒቨርሲቲዎች በቅርቡ ባደረጉት ጥናት ይህንን ምልከታ አስተጋብተዋል። በዩትሬች ዩኒቨርሲቲ እና በሮተርዳም ኤራስመስ ዩኒቨርሲቲ የተደረገው ጥናት እንደሚያሳየው ነጭ ስፖርተኞች ብዙውን ጊዜ በእውቀት የላቁና ታታሪ እንደሆኑ ተደርገው በማህበረሰቡ ውስጥ ይሳላሉ። ጥቁር ስፖርተኞች ደግሞ ከአካላዊ ጥንካሬና ከተፈጥሮ ጋር በተቆራኘ አካላዊ ጥንካሬያቸው ምክንያት በስፖርቱ የላቀ ደረጃ ላይ እንደሚገኙ ነው የሚታሰበው ብሏል። ታዲያ አርሰናል የወደፊት ዕጣ ፈንታው ከጥቁር ተጫዋቾች ጋር ምን ሊመስል ይችላል? የአርሰናል የወደፊት ዕጣ ፈንታ ከጥቁር ተጫዋቾች ጋር በ2024-25 የውድድር ዓመት አርሰናል ከአፍሪካ ጋር ያለውን ግንኙነት ለመዘከር በሚል ከሜዳ ውጭ የሚያደርጋቸውን ጨዋታዎች ከፓን አፍሪካን ባንዲራ በተወሰዱ ቀለማት ባሸበረቀ መለያ ተጫውተዋል። በሴራሊዮን የተወለደው ፎዳይ ዱምቢያ ማሊያውን ነድፎታል። ይፋዊ ማስታወቂያው የተቀረጸው በአገሪቱ ርዕሰ መዲና ፍሪታውን ነበር። ወደ መጣሁበት መመለስ ጥሩ ነው። ልጆች ከእግር ኳስ ጋር የሚገናኙበትን መንገድና በአፍሪካ እግር ኳስ የሚታይበትን መንገድ መመልከት መልካም ነው፣ ምክንያቱም እግር ኳስ ሕይወት ነው ሲል ዱምቢያ ተናግሯል። ለንደን ያደጉት ዶክተር ንዋንካ በበኩላቸው የአርሰናል መለያ የከተማዋ ዩኒፎርም ሲሉ ገልጸውታል። በአፍሪካ ተመሳሳይ ዝንባሌ እንደሚንጸባረቅ ነው የሚሰማቸው። ከናይጄሪያውያን ወላጆች በለንደን የተወለደው ሳካ በአርሰናል ደጋፊዎች ኮከብ ልጅ ተብሎ ይመለካል። ለወጣትና ታዋቂ ሰው የሚሰጥ ስያሜ ነው። ከሜዳው ውጭ የሚጫወቱበትን መለያ ካስተዋወቁት መካከልም አንዱ ነበር። የ25 ዓመቱ ተጫዋች ለመድፈኞቹ ከ280 በላይ ጨዋታዎች ላይ ተሰልፈዋል። እግር ኳስ ውስጥ ያለውን ዘረኝነትና የባህል ስስነትን በመዋጋት ላይ መሆኑን ተናግሯል። እሱም ከዘር በላይ ነው፣ ብሪቲሽና ናይጄሪያውያን በመሆኑ የተሻጋሪ ባህል ፍላጎት አለው ብለዋል ዶክተር ንዋንካ። ኮከቡ ተጫዋች ለክለቡ ብቻ ሳይሆን ለብሔራዊ ቡድኑም በቋሚነት ይሰልፋል። የኋላ ታሪካቸው ምን የሚሆን ምን ለቀጣዮቹ የእግር ኳስ ተጫዋቾችና ደጋፊዎች ምሳሌም ነው። በአርሰናልና በጥቁር ተጫዋቾች መካከል ያለውን ትስስር የሚያሳይ የዘመኑ ተጫዋችም ነው ሳካ። ውድ ተመልካቾች ከፉትቦል ማዕድ በፕሮፋይል ነክ መረጃችን የአርሰናልና የጥቁር ተጫዋቾችን ትስስር ያየንበት ዳሰሳ ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም።